በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገሃሱ አግአስቴ ቤተ ገብርክሙ፣ ጌቶቼ ሆይ በቤቴ ግቡ። በመላው ዓለም የምትገኙ ኦርቶዶክሳውያን የክርስቶስ ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ የቅዱሳን ባለሟሎች ለቅድስት ሥላሴ በዓል እንኳን አደረሳችሁ። እንግዲህ ሥላሴን በመላው ዓለም እናከብራለን። የምናከብርበት ዋናውና ትልቁ ምክንያት በየጊዜው እንደምንማረውም እንደሚነገረውም አባታችን አበብዙኃን ቅዱስ አብርሃም በዚች ዕለት በዚች በቅድስት ሥላሴ በዚች በሐምሌ 7 ቅድስት ሥላሴን በቤቱ ያስተናገደበት ዕለት እንዲሁም ደግሞ ቅድስት ሥላሴ ለአብርሃም ለሳራ ተስፋ የሰጡበት ልጅ እንደሚያገኙ ያበሰሩበት ዕለትን ምክንያት በማድረግ እናከብራለን። አብርሃም እንግዲህ አባታችን አብርሃም ቤቱን በተመሳቀለ ጎዳና ላይ ሰርቶ እንግዶችን እያስተናገደ በእግዚአብሔር ማዕድ ላይ ምስክር እያስቀመጠ ማዕዱን እየባረከ ይመገብ ነበር። ሰይጣን በዚህ በመንፈሳዊ አገልግሎት ቀናና ወደ አብርሃም ቤት እንግዶች እንዳይመጡ እንዳይመላለሱ ከአብርሃም ጋር ማዕድን እንዳይካፈሉ ከመንገድ ላይ ተኝቶ ወደ አብርሃም ቤት እንግዶች እንዳይስተናገዱ ከለከለበት። እንግዶች ወደ አብርሃም ቤት እየመጡ እያሉ ከጎዳና ላይ ተኝቶ የድሮ አብርሃም እንዳይመስላችሁ፣ ይሄው እኔን ራሴን ገምሶ ልብሴን ነጥቆ ከዚህ ከጎዳና ላይ ጥሎኛል፣ የድሮ አብርሃም አይደለም ብሎ ራሱን ደሙን በዛ ለሚመላለሱ ወደ አብርሃም ቤት ለሚሄዱ እንግዶች እያሳየ እንግዶች ወደ አብርሃም ቤት እንዳይሄዱ ከለከለበት ማለት ነው። አባታችን አብርሃምም ማዕድ ያለ ምስክር አይሆንምና 3 ቀን በቤቱ እንግዳ ባለመስተናገዱ ምክንያት ለ3 ቀን ያክል ምግብ ሳይመገብ ቆየ ይላል። እግዚአብሔርም የአብርሃምን ጽናት ተመለከተና በመታገሳችሁ ነፍሳችሁን ታገኛላችሁ እንደሚል መጽሐፍ በሉቃስ ወንጌል ላይ እንደተጻፈው የአብርሃምን ትዕግስት ተመልክቶ እግዚአብሔር አምላክ ለአብርሃም ተገለጸለት ማለት ነው። በዛፍ ስር 3 ሽማግሌዎች ተመስለው በዛፍ ስር ለአብርሃም ተገለጹለት። አብርሃም በቤቱ በር ላይ ተቀምጦ እንግዳን ይመለከት እንግዳን ይፈልግ ስለነበረ እነዚህን 3 ሽማግሌዎች አሻግሮ አየ። ሮጠም ሄደም በመካከላቸውም ተገኝቶ እግራቸውን አጠባቸው፣ እንጀራም አቀረበላቸው፣ በሉም። ይህንን ሁሉ ካደረገ በኋላ አባታችን አብርሃም ጌቶቼ ሆይ ከቤቴ ግቡ ብሎ ተማጸናቸው ማለት ነው። እነዚህም 3 ሽማግሌዎች አባታችን አብርሃምን እንደምታየው እኛ አረጋውያን ሽማግሌዎች ነን፣ ደክሞናል፣ እዘልና ወደ ቤት አስገባን ብለው ነገሩት ማለት ነው። አባታችን አብርሃምም አንደኛውን አዝሎ ወደ ቤት ወደ ድንኳኑ ከገባ በኋላ 3ቱም በአንድ ላይ አገኛቸው ማለት ነው። በዚህም ደነገጠ፣ ተገረመም። ወደ ሳራም ሄዶ 3 መስፈሪያ ዱቄት አብኪ መስተንግዶ ማዘጋጂ ብሎ አዘዛት ማለት ነው። ወደ የሚያስተናግደው ወደ ረዱም ወደ ወጣቱ ረድም ሄዶ ወይፈኑን አምጣ፣ ረድ አወራርድ፣ ወተቱንም ማሩንም አምጣ ብሎ አዘዘው ማለት ነው። በዚህም ሥላሴዎች በአብርሃም ቤት ተስተናገዱ ማለት ነው። ሥላሴዎች እንግዲህ ምግብ በሉ ማለት እሳት ቅቤ በላ እንደማለት ነው። እንግዲህ ስሉስ ቅዱስ ከተስተናገዱ በኋላ ታርዶ ተወራርዶ የተዘጋጀው ጥጃም በድንኳኑ በር ላይ ሆኖ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ እያለ አመሰገነ። አብርሃምም በዚህ እጅግ ተደነቀ ማለት ነው። ስሉስ ቅዱስ እንግዲህ በመጨረሻም በአብርሃም ቤት ያደረጉት በቆይታቸው ሳራ ልጅ እንደምትወልድ ይስሐቅ የሚባል ልጅ እንደሚወልዱ አብስረው ታላቅ ደስታን ታላቅ ብስራትን በቤታቸው አድርገውላቸዋል ማለት ነው። ሳራም እጅግ ተደነቀች፣ እጅግ ተገረመች። ምክንያቱም ያረጀ ሰው ልጅ ይወልዳል የሚለውን ወደ ሕሊናዋ አመላልሳ እንዴት ይሆናል ብላ እጅግ ተገረመች ማለት ነው። በዓመቱ ልጅ እንደሚያገኙ ስሉስ ቅዱስ በቤታቸው ተገኝተው አብስረው ስሉስ ቅዱስ ባበሰሩት መሰረትም አብርሃምና ሳራ ይስሐቅን የመሰለ የተባረከ ልጅ በዓመቱ አግኝተዋል ማለት ነው። እንግዲህ ቅድስት ሥላሴ ወደ ጥንተ ነገሩ ስንመለስ ቅድስት ሥላሴ የሚለውን ስም የምናገኘው በ169 ዓመተ ምህረት የአንጾኪያው ሊቅ ቴዎፍሎስ የእግዚአብሔርን አምላክነት የአምላክን ምሉዕነት
የፈጣሪን ሙሉነት ለማመልከት ያለና የሚኖር የሚለውን የእግዚአብሔርን ስም ለማመላከት ሥላሴ የሚለውን ስም ለመጀመሪያ ጊዜ ሰጥቷል ማለት ነው። ከዚያ በኋላ 318ቱ ሊቃውንትም የቴዎፍሎስን ቅድስት ሥላሴ የሚለውን የሰጠውን ስም አጽንተውታል ማለት ነው። እንግዲህ 318ቱ ሊቃውንት አዲስ አስተምሮ ለማምጣት ሳይሆን በዘፍጥረት ላይ ያለውን አስተምሮ ነው ያጸኑት ማለት ነው። ስሉስ ቅዱስ በአብርሃም ቤት በሶስት ሽማግሌ አምሳል ተመስለው መስተናገዳቸውን እንዲሁም ደግሞ የሥላሴን አንድነትና ሶስትነትን በመጽሐፍ ቅዱስ ላይ አንድነቱንም ሶስትነቱንም የተነገረውን ያንን ለማጽናት ቅድስት ሥላሴ የሚለውን ስም አጽንተውታል ማለት ነው። እንግዲህ ሐዋርያው ቅዱስ ጳውሎስም ስለ እንግዶች ማስተናገድ ሲያጸናው በትምህርቱ ላይ በዕብራውያን 13 ምዕራፍ 13 ቁጥር 2 ላይ እንግዶችን ማስተናገድ አትርሱ፣ ብዙዎች ሳያውቁ መላእክትን በቤታቸው አስተናግደዋልና ብሎ ሐዋርያው ቅዱስ ጳውሎስም እንግዳን ማስተናገድ በጎ ምግባር መሆኑን እንግዳን በማስተናገድ ፋንታ ብዙዎች ቅዱሳን መላእክትን እንዲሁም እግዚአብሔርን በሶስት ሽማግሌ አምሳል ለማስተናገድ እንደበቁ ይናገራል ማለት ነው። ስለዚህ በቤታችን እንግዳን ማስተናገድ ምግብ ስንመገብ ምስክርን ማስቀመጥ እንደ ክርስትና ተገቢ መሆኑን ነግሮናል ማለት ነው። ኦርቶዶክሳውያን የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች እንግዲህ ልባችንን ለእግዚአብሔር ቤታችንን ለእንግዳ መክፈት እንደሚያስፈልግ እንግዳን በቤታችን ማስተናገድ የሚሰጠውን በረከት እንግዳን በቤታችን ማስተናገድ እግዚአብሔር ማስተናገድ መሆኑን እንግዳን በቤታችን ማስተናገድ ቅዱሳንን ማስተናገድ መሆኑን እንግዳን በቤታችን ማስተናገድ መላእክቱን ሳናውቅ ማስተናገድ የቻልንበት መሆኑን እንግዲህ በመጽሐፍ ቅዱስም ላይ ተጽፎ እናገኛለን ማለት ነው። እንግዲህ በመላው ዓለም ሐምሌ 7 ስሉስ ቅዱስን አብርሃም በቤቱ ማስተናገዱን ምክንያት አብነት አድርገን ምክንያት በማድረግ በታላቅ ንግስ በመላው ዓለም የቅድስት ሥላሴ ቤተክርስቲያን ባለበት ሁሉ እናከብራለን ማለት ነው። እንግዲህ ቅድስት ሥላሴ በአብርሃም ቤት በሶስትነታቸው ተገልጸው ሶስትነታቸውን በማመልከት በማመስጠር በአብርሃም ቤት ተስተናግደዋል ማለት ነው። ሥላሴ እንግዲህ አንድም ሶስትም ናቸው ስንል በዘፍጥረትም ላይ እንደምንመለከተው ኑ እንውረድ ቋንቋቸውን እንደበላልቀው የዛ በባቢሎን ዘመን የነበሩ የሰናወር ግንብን የሚገነቡ የነበሩ ሰዎችን ኑ እንውረድ ሲል ሶስትነታቸውን ያመላክታል ማለት ነው። እንዲሁም በዘፍጥረት ላይ እግዚአብሔርም አለ ሰውን እንደ በምሳሌያችን በአርአያችን እንፍጠር አለ ሲል የሥላሴን አንድነትን ያመለክታል ማለት ነው። ስለዚህ ሥላሴ አንድም ሶስትም ናቸው የሚለውን ያጠይቃል ማለት ነው። እንግዲህ የሥላሴን ነገር ስንመለከት እጅግ የረቀቀ ነው፣ የማይመረመር ነው። ለምናምነው ለኛ ካልሆነ በስተቀር አሁን በሶስት ሽማግሌ አምሳል እግዚአብሔር በአብርሃም ቤት ተስተናገደ የሚለውን ስንመለከት እጅግ የሚረቅ ነው ማለት ነው። ለዛም ነው ሚስጥረ ሥላሴ ብለን በቤተ ክርስቲያን እንደ አንድ ትምህርት አድርገን ለልጆቻችን የምናስተምረው ማለት ነው። ወይም ደግሞ ከሚስጥራተ ቤተ ክርስቲያን ከአምስቱ አማደ ሚስጥራተ ቤተ ክርስቲያን እንደ አንድ አማድ እንደ አንድ ሚስጥር አድርገን የምናስተምረው እጅግ ስለሚረቅ ነው ማለት ነው። የሥላሴ ምስጢር እጅግ ይረቃል ማለት ነው። ሥላሴ አንድም ሶስትም ናቸው ስንል እንግዲህ በስም በአካል በግብር ሶስት ሆነው እናገኛቸዋለን ማለት ነው። እንግዲህ ሥላሴ ደግሞ ቅድስት ሥላሴ ደግሞ አንድ ናቸው ስንል ደግሞ እንግዲህ የማይመረመሩ አንድነታቸውን በመለኮት አንድነታቸውን እንገልጸዋለን ማለት ነው። እንግዲህ ቅድስት ቤተክርስቲያናችን በአስተምሯ ምሉእ ነች ማለት ነው። ይሄንን አስተምሯን መሰረት በማድረግ ይሄንን የአብርሃምን ሥላሴን የማስተናገዱን መሰረት በማድረግ በቅድስት ቤተክርስቲያናችን ሥርዓት ተሰርቶለት ይህ ዕለት አብርሃም ቅድስት ሥላሴ ማስተናገዱን ምክንያት በማድረግ ሐምሌ 7 በታላቅ ክብረ በዓል እናከብራለን ማለት ነው። ውድ ምዕመናን፣ ውድ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች፣ ውድ የመራሄ ፍኖት ተከታዮች እንግዲህ ቅድስት ሥላሴን ሐምሌ 7 ስናከብር እንግዶችን በማስተናገድ የኔቢጦችን በመዘከር በማስተዋስ ምንም እንኳን ይሄንን ሁል ጊዜ ከህይወታችን የማይለይ እንደ ክርስትና የሁል ጊዜ ግብር ቢሆንም ደግሞ በተለይም ግን ሥላሴ በአብርሃም ቤት የተስተናገዱበት ዕለት በመሆኑ በዚህ ዕለት ይሄንን በጎ ምግባር በማሰብ በዓሉን ማክበር ያስፈልጋል ማለት ነው። እንግዲህ ሐምሌ 7 ሌላው የምናከብረው ሐምሌ 7 ኢትዮጵያዊ ቄርሎስ ብለን የምንጠራው የአባ ጊዮርጊስ ዘጋስጫ ዕለተ ዕረፍቱ ነው ማለት ነው።
ስለዚህ ሐምሌ 7ን ስናከብር ከቅዱሳን በረከት የምንሳተፍበት የአባ ጊዮርጊስን ዘጋስጫን በረከት የምንሳተፍበት ተደራራቢ ትልቅ የሆነ በዓል ነው ማለት ነው። በዚሁ አጋጣሚ በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ለሐምሌ 7 ለቅድስት ሥላሴ ክብረ በዓል ለዓመታዊ ክብረ በዓል እንዲሁም ደግሞ ለአባታችን ለሊቁ ለኢትዮጵያዊ ቄርሎስ ለአባ ጊዮርጊስ ዘጋስጫ ዓመታዊ ክብረ በዓል እንኳን አደረሳችሁ ማለት እፈልጋለሁ። ወስብሐት ለእግዚአብሔር።